አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኛ ሁሉ ሰላም ነው። እንግዲህ መሪም ቲዩብ የሚለው አካውንቴ በችግር ምክንያት ተዘግቶ ሌላ አካውንት ከፍቼ መጥቻለሁኝ። ሰብስክራይብ አድርጋችሁ እስኪ ቻናሌን ቤቴን ማለት ይቻላል ሞቅ ሞቅ አድርጉልኝ። ዛሬ ይዤላችሁ የመጣሁት እስኪ የአምስት ዓመት አምስት ከምናምን እንደው 6 በሉት የ6 ዓመት ቤት ልፋት ላሳያችሁ። ቤት ያለፋል ሀቂቃ ልፍት ነው የሚያደርገው፣ ግን አልሐምዱሊላህ ደግሞ አልቆ ጨርሶ ስትኖሩበት ደግሞ ደስ ይላልና እንደምታዩት ያው ይህን ይመስላል። ምናልባት እንዴ የቤቱ ኖሮ እንዴ ምናምን ልትሉ ትችላላችሁ፣ ግን ለደከምበት ሰው ግን ከዚህም በላይ ሳር ቤት ራሱ ማለት ነው ቤት ነው። በቃ በአሁኑ ሰዓት ላይ ሁሉም ነገር ጉልበት ይፈልጋል፣ ገንዘብ ይፈልጋል። ሳር ቤት ልስራ ብላችሁ ብትሉ እንኳን ድሮዋ ጉልበት ይፈልጋል። እንኳን ሳር ቤት ሸራ ለወጥር እንኳን ብላችሁ ብትሉ የሚወጥር ሰው እንኳን ሸራውን እንኳን የሚወጥርበት ጉልበት፣ ሸራው የሚገዛበት ብር ያስፈልጋልና እንደምታዩት ይህን ይመስላል። ውስጡን እያንዳንዱ አሳያችኋለሁ። በቅርብም ኪችን ካቢኔ ያስገብቼ ነበርና ያለውን ነገር ከነዋጋው ነገራችኋለሁኝ። እንግዲህ ይሄ ከፊት ለፊቱ ነው። እዚህ በቀሎ ዘርተናል። ያው ልክ የድሮውን ድባብና የገጠሩን ድባብ ለማምጣት በዛ አረንጓዴ አለ እንደምታዩት አይታይም እንጂ ጎመን አለ፣ ጥንቅሽ አለ። ጥንቅሽ አለው ግን ጥንቅሹን ብዙም አያስታውቅም። እነዛው ጥንቅሽ ናቸው። በዙሪያውን ያለው አረንጓዴ ነው። እዛ ደግሞ እንትናን ምንድነው ስሙ ሸንኮራ አገዳ፣ 3 ሸንኮራ አገዳ አለ። እዛ ደግሞ በጎማ አድርጌ አበባ ፍልቼ እንግዲህ ይልመዳ አላቅም። በየሄድኩበት ያየሁትን ያመረኝን አበባ እያመጣሁ እየተከልኩበት ነውና ኢትዮጵያ ላይ ምንም የሚጣል ነገር የለም በነገራችን ላይ። ልክ እንደዛ አሁን ይሄ የዘይት የላርጎ ጎማ ብትተውትም ይሸጣል። 5 ብር 10 ብር ትሸጡታላችሁ። እንደገና ደግሞ ምን ታደርጉበታላችሁ? ልክ እንደዚህ ታፈሉበታላችሁ። እንትን አበባ ትተክሉበታላችሁ፣ ፍል ታፈሉበታላችሁ። እንደምታዩት ይሄ የዘይት ነው። ይሄ የሚረጋው፣ ይሄ የማይረጋው የላርጎ የወተት እቃ፣ የወተት ኒዶ ማለት ነው። የኒዶ እና እንደምታዩት ሃይላንድ የቀለም እቃ ምናምን። የቀለም እቃ በጣም ያው ለሾርና ለበርበሬ ነው የሚሆነው ኢትዮጵያ ውስጥ። እኔ ግን አትክልት ተክዬበታለሁ። ይህ እንግዲህ ያው ወደፊት ነው የሚያምረው። እንግዲህ እንደምታዩት ፓፓዬ ነው ምናምን፣ ማንጎ አለ፣ አቮካዶ አለ። ግን ብታዩ አቮካዶ ማንጎ ምናምን ቶሎ አያድግም፣ እንደው ብዙ ይቆያል። እቺ ደግሞ ኩሽናም ልትሆን ትችላለች። የሆነ ስራ ምሰራባታለሁ ብዬ እስካሁን ድረስ ግን ያው ዝም ብሎ እንደ ኩሽና ምን ጓዝ ይቀመጥበታል። በግ ያድርበታል። 2 በጎች አሉ፣ እነሱ ያድሩበታል። እንደምታዩት ይሄ ደግሞ የበግ ቀለብ ነው የሚባለው ምግብ በቆሎ። እቺ ኩሽናይቱ ይችላል። ያው እዚህ ያድሩበታል በጎቹ ምናምን። የሆነ ስራ ለመስራትም ይቻላል እዚህ። ያው ሰፈር ላይ ሲሆን ደነኛ ስራ ለመስራት አያመችም እንጂ ያው ውስጥ ቤት ሲጠበኝ በርሚሌን እዛ አረኩት ውሃ ሞልቼ እንደምታዩት ማለት ነው። እስኪ በዛ ዙርና ወደ ያለውንም እንየው እና ዙሪያዋን እኔ እጥር አድርጌዋለሁኝ። ምክንያቱም ለነጻነቱ ሲባል ብዙዎቹ እዛ አካባቢ አልታጠሩም። የአንዱ ቤት እና የአንዱ ቤት ዝም ብሎ ልቅ ነው። ወደ ላይ ነው ወደ ታች መሄድ መምጣት ይቻላል። እኔ ግን እንደዛ አድርጌ በቀኝም በግራም ከኋላም እንደዚህ አጥሬዋለሁኝ። ያው ለነጻነቱ ሲባል ማለት ነው። ይቺ ሰርቪስ ናት። 2 ክላስ ናት። ይቺ ውስጧ ሳሎንና ምኝታ ቤት አላት። ያው ለጊዜው በወዳኛው ፊት ለፊት ፀሐይ ስለሆነብኝ በዚህ ነው ዕቃ ማጥበው። ቀይ እንደዚህ ተዝረክርከዋል። ለጊዜው ስላልተከራየ ያው እዚህ አጥባለሁ። ከተከራየ ግን እዚህ አላጥብም። የተከራይ እንትን ላለማለት ነፃነት ላለመንፈግ እዚህ አላጥብም። እቺ ደግሞ እንዲህ ትንሽዬ ክላስ ነች። ዝም ብዬ የሆነ 20 እንደ ስቶር ነገር የማያገለግሉ እቃው ያገለግላሉ፣ ግን የሆነ ጊዜ የሚያገለግሉ እቃ የሚቀመጥበት ማለት ነው። ይሄ በዚች ደግሞ ሽንት ቤት ናት። በዚች ሽንት ቤት ናት እና እንግዲህ እንደምታዩት ይህንን ይመስላል። ቀጣይ ቤቱን ውስጡን ደግሞ ቆይ ቀረጽላችኋለሁ።
ቀርጽላችኋለሁ ውስጡን ቪዲዮ እንዳይረዝም ብዬ ነው። በተለይ የኪችን ካቢኔ ዋጋ ምናምን ነገራችኋለሁኝና ውስጡን እያንዳንዱ ነገር ቀርጽላችኋለሁ። ሰው ካንዱ ነው እውቀት የሚወስደው እና እያንዳንዷ ነገር ቀርጽላችኋለሁኝ። ምክንያቱም ለምሳሌ ጅብሰም ማሰራት ብትፈልጉ የኔን ወዳችሁት ማሰራት ብትፈልጉ እንዲታሰሩ ማለት ነው። ኪችን ካቢኔ ማሰራት ከፈለጋችሁ የኔን ከወደዳችኋት እንደዛ ማሰራት ከፈለጋችሁ አሳያችኋለሁ። ያው በዚህ ፊት ለፊት ስለሚሆንብኝ ፀሐው በጣም ፊት ለፊት ነው እንደምታያት ፀሐው በጣም ፊት ለፊት ስለሆነብኝ ነው። በዚህ ስወጣና ስገባ ፊት ለፊት ስለሆነብኝ ነው ይሄንን ቆልፌ በወዳ የሆንኩት ማለት ነው። እና ይሄን ይመስላል ቤተሰብ። ሰብስክራይብ አድርጉኝ፣ የምር ሰብስክራይብ አድርጉኝና እስኪ እንደው የነበረው ሞላል እንትን ምንድነው የሚባለው ይሄ ምንድነው እንቅስቃሴ የሥራ ተነሳሽነቴ እንዲቀጥልልኝ አድርጉኝ፣ ሰብስክራይብ አድርጉኝ። ምናልባት ካጠፋኋችሁ ቻናሌን እለጥፍላችሁና ታውታላችሁ ማለት ነው። የተበላሸብኝን ቻናሌን አሳያችኋለሁኝ። የዛሬ ቪዲዮ ይሄን ይመስል ነበረ። ሰላም ቆዩልኝ። ቻው ቻው።